በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነት ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናልን በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አይምሯችን ሊሸከመው ሊመረምረው ሊረዳው የሚችለው ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን ይህንንም የጀመርነውን ጾም ተቀብለህ ለስርየተ ኃጢአት ለጸጋ ለበረከት ለሰው ልጆች ሕይወት ለሕሙማን ፈውስ ለሙታን መጽደቂያ ለሀገር መጠበቂያ እንድታደርግልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም የመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳይልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ ይቅርታ እግዚአብሔር ይባርክልን። መጋቢት 15 ቀን 1999 ዓመተ ምህረት በጾማችን 6ኛውን ሳምንት ጨርሰን ወደ 7ኛው ሱባዔ ነገ እንገባለን። ባለፈው እሑድ ሰንበት ገብርኄር ይባል ነበር። ዛሬ ደግሞ እሑድ ሰንበት ኒቆዲሞስ ይባላል በልማዱ ማለት ነው። መታሰቢያነቱ ግን ያለፈው በአንቀጸ መምህራን ላይ ሰዎች የየግላቸው
በተሰጣቸው አደራ በተሰማሩበት መስመር የተቀበሉትን ከስራ ላይ ማዋል እንደሚገባቸው እንደታዘዙ የፈጸሙ ባለዋጋ እንደሆኑ ያልፈጸሙ ደግሞ ቅጣት እንደሚጠብቃቸው ጌታ በቅዱስ ወንጌል ለምሳሌ የሰጠውን ትምህርት ቤተክርስቲያን የምታዘክርበት ነው። የእግዚአብሔር በጎ አገልጋይ ይባላል። በዚህኛው ተጠርቶ ነው እንጂ የብርሃን አካይም አለበት። ሰነፍ ባሪያ፣ ሰነፍ አገልጋይ ጌታ ትምህርቱን ሲሰጥ 3 መደብ ሰጥቶታል። ወደ ሩቅ አገር የሚሄድ ነጋዴ ከቤተሰቦቹ 3ቱን ጠርቶ ለአንዱ 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው 1 መክሊት ሰጥቶ ሁሉንም በሰጣቸው ገንዘብ ነግደው በሚመለስበት ጊዜ ዋናውን ከነትርፉ እንዲያስረክቡት አዟቸው ሊሄድ እና ሲመለስ ተቆጣጠራቸው። የታለ የሰጠኋቸው ገንዘብ አላቸው። ባለ 5ቱ 10 አድርጎ ባለ 2ቱ 4 አድርጎ አቀረበ። ባለ 1 ግን በጨርቅ ቋጥሮ ቀብሮ ቆይቶ እቹ አንድ ናት ደግሞ ብትጠፋብኝስ የትም ትቸክፍልሃለሁ፣ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ነህ ብዬ ጉድጓድ ቆፍሬ ቀብሬያት ነበረ። ገንዘብ ይሄው አለው። ባለ 5ቱ 10 አድርጎ በማቅረቡ ባለ 2ቱ 4 አድርጎ በማቅረቡ አመስግኖ በታማኝነታቸው የሚገባቸውን ክብር ሲሰጣቸው፣ ባለ 1ን ግን የማሰራበት ከሆነ ወዲያውኑ ለግምጃ ቤት የመመለስ ነበረብህ። አሁን ግን አወዝነው ስለቆየህ አንተም ተናገርከው ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ነህ ብለኸኛልና እንደተናገርክ እፈርድብሃለሁ ብሎ ረጅም ስቃይ ጥርስ ማፋጨት ባለበት በጨለማ ስፍራ እንዲጓዝ አዘዘ ይላል። ይህ እንግዲህ የትምህርት፣ የሀብት፣ የጉልበት ስጦታ የተሰጣቸው ሰዎች አሉ። በዚህ ባገኙት ስጦታ እውቀት የተሰጠው በማስተማር፣ ሀብት የተሰጠው በምጽዋት፣ ጉልበት የተሰጠው በእርዳታ ሰርተው እግዚአብሔርን ሊያገለግሉበት ታዘዋል። እነዚህ ቸልተው ጊዜያቸውን ሊያሳልፉ ግን በመጨረሻ እንዳልኩት ጠያቂ ይጠይቃቸዋል። መጠየቅ ብቻ አይደለም ይፈርድባቸዋል። ከሁሉም ይሄ
አንቀጸ መምህራን ነው። የመምህራን ክፍል ነው። መምህራን ያስተምሩ የሚገባቸው ከሆኑ በኋላ ምክንያት እያበዙ ሳያስተምሩ ቢቀሩ ወይም ትምህርቱን ቢያጣምሙ በስንፍና ቢያሳልፉት እነሱ ለምዕመናን በፈጸሙት በደል ይጠየቃል። ሐዋርያው ቅዱስ ጳውሎስ ቤተክርስቲያን እግዚአብሔር በደሙ የዋጃትን ቤተክርስቲያን ልትጠብቁ አደራ የሰጣችሁ ጳጳሳት ለመንጋውና ለራሳችሁ ተጠንቀቁ። እኔ ከሄድኩ በኋላ ለመንጋው የማይራሩ ተኩላዎች ይመጣሉ፣ ከመካከላችሁም የማይጠቅም ትምህርት የሚያስተምሩ ይነሳሉ ብሎ አደራውን ሰጥቶ ማስጠንቀቂያውን ሰጥቶ ሄዷል። ጌታም ሐዋርያቱም ይህንን ነገር እየደጋገሙ ተናግረዋል። ታዲያ በአሁኑ ጊዜ ያለው ግን የቤተክርስቲያን መሪዎች ቤተክርስቲያን እያፈረሱ ነው። ቀደም ሲል በነበረው ጊዜ ቤተክርስቲያንን የሚታገሉ የሚቃወሙ ስጋውያን ኃያላን የስጋዊ ኃይሎች ነበሩ። በአሁኑ ጊዜ ግን የቤተክርስቲያን ሰዎች ነን ባዮች ናቸው በየዘርፉ በየክፍሉ ቤተክርስቲያን እያፈረሱ ያሉትና አሁን አፍርሰው ጨርሰው ቤተክርስቲያን የምትባል እዚህ አለች ከማትባልበት ደረጃ ደርሳለች። ወሬው ካልሆነ በስተቀር ቤተክርስቲያን አለች ብሎ መናገር አይቻልም። የፖለቲካ ቤተክርስቲያን ብቻ ነው ያለችው። የፖለቲካ ድርጅት ብቻ ነው ያለው። በቅዱሳት መጻሕፍት የተነገረው ሃይማኖት አንድ ነው፣ እግዚአብሔር አንድ ነው፣ ጥምቀት አንዲት ናት፣ ቤተክርስቲያን አንዲት ናት የሚል ነው። አሁን ግን ከቁጥር በላይ የሆነ ነው። ሃይማኖቱም ጥምቀቱም ቤተክርስቲያኑ እና መቻቻል ተብሏል። እውነቱ እየጠፋ በጓደኝነት የደቦ ነው የተያዘው። በዚህ ሁኔታም ለረጅም ጊዜ በሕገ ልቡና በሕገ ኦሪት በሕገ ወንጌል ትምህርቷን እያሻሻለችና እያሳደገች የመጣችው ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ጭራሹን ከመሰረቱ ተነቅላ ምልክቱ እንኳን የጠፋበት ወራት ነው ማለት ይቻላል። ለዚህ ደግሞ አንድ ህግ ወቃሽ ማድረግ አንችልም፣ ሁላችንም ነን። ያም ሆኖ ይህንን ካለመጠበቃችን የተነሳ ትልቅ ችግር እየተደቀነብን ነው። ሌላው በሰባተኛው ሱባኤ መግቢያ ኒቆዲሞስ የምንለው በጊዜው ከነበሩት የአይሁድ ሊቃውንት በመጀመሪያ ጌታን ያነጋገረ ሊቅ ነው። ጌታን የተቀበለ ሊቅ ነው። አይሁድ ሲከራከሩት እንደውም ለመሆኑ ኦሪት ቢሆን በደል ያልተገኘበት ሰው ይኮንናል እያለ ቀወማቸው ነበር። መምህር አንተ ከእግዚአብሔር እንደሆንክ እናምናለን፣ አንተ የምታደርገውን ታምራት ሊያደርግ የሚችል የለምና እግዚአብሔር ከእሱ ጋር ከሆነ በቀር አለው። ጌታ ግን ልክ ነህ አላለም። ምክንያቱም ሊቁ ሊያውቀው የሚገባው ሌላ ነገር ነበረ። ስለዚህም እውነት እውነት እነግርሃለሁ ዳግመኛ ያልተወለደ የእግዚአብሔርን መንግሥት አያይም ነው ያለው። አሁን አይምሮን ሳበው። ምን ማለት ነው አለ። ሰው ካደገ በኋላ እንደገና ወደ እናቱ ማህፀን ይገባል፣ ሊወለድስ ይችላል አለ። ይህንን ጠየቀው። ጌታ ግን ስለዚህም አልተከራከረም። አሁንም እውነት እውነት እነግርሃለሁ ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ነፋስ ወደ ወደደው ይነፍሳል፣ ድምፁን ትሰማለህ፣ ከየት እንደሚመጣ ወዴት እንደሚሄድ አታውቅም።
ከመንፈስ ቅዱስ የሚወለዱት ልደትም እንዲሁ ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነውና አታድንቅ ብሎ ከዚህ አያይዞ በአንዱ በእግዚአብሔር ልጅ ስም ያላመነ ሁሉ እንደሚፈረድበት አስተምሮታል። ይህም ስለ ጥምቀት ሰው ካልተጠመቀ ከውሃና ከመንፈስ ቅዱስ ሀብት ካላገኘ ወደ እግዚአብሔር መንግሥት የማይገባ መሆኑ፣ በክርስትና የሚገኝ ልደት ደግሞ በጥምቀት የሚገኝ መሆኑ የሚያስተምር ነበር። እሱም በሙሉ ጊዜው ሲከራከር ቆይቷል። ኋላም በዕለተ መስቀል ዮሴፍ የጌታን ሥጋውን ከመስቀል አውርዶ በሚገንዝበት ጊዜ 100 ወቄት ሽቱ ይዞ መጥቶ አብሮት የገነዘ እሱ ነው። ሌሎች ግን የሚለው ቀርቦ በፍርድ ላይ ወደቁ። ውጭ ያሉት ብቻ አይደሉም፣ ከገቡትም እነዚያ ወጡ። ይህም እንግዲህ ቅድም እንዳልኩት በተሰጠው አለመጠቀም ነው። ቤተክርስቲያናችን በስሙ አሉ እንባላለን፣ ነገር ግን ቤተክርስቲያናችንን አላገለገልንም፣ አገሪቱንም እየጎዳናት ነው። ይሄ ደግሞ በመጨረሻ ጊዜ ፍርድ እንደሚያስከትል ጌታም ሐዋርያቱም ተናግረዋል። ተጠንቀቁ ብለዋል። ሁሉ መሰናከያ ሳይመጣ አይቀርም፣ መሰናከያ ላይ ይመጣበት ለዚያ ሰው ወዮለት ብሎ ጌታ ሲናገር ያን የሚከተል ሁሉ አደጋ ውስጥ እንደሆነ ነው የተናገረው። ስለ ቅዱስ ማቴዎስ በምዕራፍ 24 የመዘገበው ማስጠንቀቂያ አሁን ተራ በተራ እየተራመደ መጥቶ ዋናው ማይበሉ ላይ ነው የደረስነው። እኛ መንገድ ለይተን መሄድ ይገባን ነበር፣ አልቻልንም። ቤተክርስቲያን መታሰቢያ ሄድኩ እንጂ ጊዜያችንን አስጊ በሚያደርገው ሁኔታ አንጻር የሩቅ ታሪክ ያስታውሳችሁ እወዳለሁ። ቀኑ ጭምርም ይቀሰቅሰናል። መጋቢት 15 ቀን፣ መጋቢት 14 እና 15 ቀኖች በመጽሐፍ ቅዱስ ልዩ ቦታ ያላቸው ናቸው። ይልቁንም በመጽሐፈ አስቴር አንባችሁት ከሆነ ታስታውሱት ትችላላችሁ። ከዚህ በፊት ካላነበባችሁትም ወደፊት እንድታነቡት ያስፈልጋል። በምርኮ ከነበሩት ከደነጾር ከማረካቸው ወገን ውስጥ ከነበሩት ታላላቅ ሰዎች አንዱ መርዶክዮስ ይባላል። ከነገደ ብንያም የተወለደ ነው። እሱ ደግሞ ያሳደጋት የወንድሙ ልጅ አስቴር የምትባል መልከኛ ነበረች። እነሱ በፋርስ ሱሳ በሚባል ሀገር ነበር የሚኖሩ። በዚያ ጊዜ የነገሰው ታላቁ አርጤክስስ 127 ሀገሮችን ከህንድ እስከ ኢትዮጵያ ድረስ አጠቃሎ ይገዛ ነበር።
እና ናቡከደነፆር ማረካቸው እስራኤላውያን ሁሉ ልጅ ልጆቻቸው በዛ ውስጥ ይኖሩ ነበር። ይህ ንጉሥ ሃማ የሚባል የቅርብ ይወደድ ነበር። ሁሉም ይሰግዱለት ይነሱት ነበር። መርዶክዮስ ግን ለፍጡር መስገድ አይቻልም ብሎ እጅ አይነሳውም ነበር። በዚህም ብዙ ጊዜ ይበሳጫል። ቢሆንም መርዶክዮስ በቤተ መንግስቱ ግቢ ተራ ስራ ከሚሰሩት ሰራተኞች አንዱ ነበር። አላባረረውም፣ በዛው ይኖራል። አንድ ቀን ህልም አየ። ሁለት እባቦች ይታገላሉ፣ ይጮሃሉ። የሚሰማቸው ሁሉ ይጨነቃል። በዚህ ላይ ያለ አንዲት ትንሽ ምንጭ ትፈልቃለች። ያቺ ደግሞ ታላቅ ጅረት ትሆናለች። በላይዋ ደግሞ ፀሐይ ይወጣባታል። በዚህ ላይ ያለ ነቃ። እና ሆኖም በዛ በቤተ መንግስት ውስጥ ይሰራ ስለነበረ ሁለት የንጉሱ የቅርብ ባለሟሎች ሳራና ገበታ የሚባሉ ንጉሱን ለመግደል ሲያደሙ ሰምቶ ለንጉሱ ነገረው። ንጉሱ እነሱን ቀጥቶ አሳምኖ ቀጥቶ ታሪኩን በማስታወሻ አስቀመጠው። የተወደዱ በዚህ መርዶክዮስን ለማጥቃት ይፈልግ ነበር። እነዚያ የቅርብ ዘመዶቹ ስለተገደሉ ተወደዱ የፋርስ ሰው ነው። ይሄ እስራኤላዊ ነው። በሃይማኖትም በዘርም አይገናኙም። ይልቁንም ለእሱ አልሰግድም እጅ አልነሳም እያለ ገለልተኛ በመሆኑ ጊዜ ነበር የሚጠብቅለትና አንድ ቀን ማታ በቤቱ የይት ተነስቶ ከሁሉም ያስቸግረኝ ይሄ አይሁዳዊ ነው፣ ምን ላድርግ እችላለሁ አለ። ሚስቱ ምንድን ነው? አንተ ነህ ከሁሉም የበላይ ያለ፣ ለምን አትገለውም? እዚህ እንጨት ተከልና ስቀለው፣ ማንም ይጠይቅህ አለች። እሺ ብሎ 7 ክንድ ቁመት ያለው 50 ክንድ ቁመት ያለው ግንድ ተክሎ ጠዋት ከንጉሱ ሊያስፈቅድ ወደ ቤተ መንግስት ይሄዳል። በዚያች ሌሊት ግን መንፈስ እግዚአብሔር ነዋመ ማይነ ንጉስ ይላል። እግዚአብሔር እንቅልፍ ከለከለው እና ማስታወሻውን ያገላበጠ ሲመለከት መርዶክዮስ ያደረገለትን አገኘ። እንግዲህ እያለ ሲያደንቅ ሃማ መጣ። ማነው ውጭ የሚነጋገር አለ። ሃማ ነው አሉት። ባቡር ካለ ገባ። እንደገባ ንጉሱ ጥያቄ አቀረበ። ሃማ አለው ንጉሥን ከሞት ላዳነ ብዙ ውለታ ለዋለ ሰው ምን ሊያደርግለት ይገባል አለው። ሃማ የቅርብ እኔ ብቻ ነኝ በማለት እንደዚህ ያለ ሰው ከተገኘማ የንጉሱን ልብሰ መንግስት አልብሶ ዘውዱን በራሱ ላይ አስጭኖ ህልቀት ወርቁን አስይዞ በንጉሱ ፈረስ ላይ አስቀምጦ ከተማውን አዙሮ
ንጉሥ ለሚወደው ንጉሥን ለሚያከብር እንዲህ ይደረግለታል ብለው ሊያውጁለት ይገባል አለው። በል እንግዲህ ከዚህ ከተናገረው ሁሉ አንድም ሳታስቀር ለመርዶክዮስ ልትፈጽምለት አለው። ያንን በግዱ ሳይወድ ፈጸመ። አሁን የመርዶክዮስ እድገት እየቀጠለ መጣ። ከሱ ቀደም ሲል ግን ከይስራ ማለት ነው ንጉሡ ሰፋ ያለ ቀን ልጅ በማግባት ላይ ነበር እና አንድ ቀን ደስ ስላለው ንግሥቲቱ አስጢን ትባላለች። እሷን በበኩሏ ለሴቶች ግብዣ አደርጋለች። ጥሯትና እዚህ በጎን ትቀመጥ የከየልት ልትላት በዚህ በ127 አገር ያሉ መሳፍንት መኳንንት ታላላቅ ሰዎች እንዲያወጥ ፈልጋለሁ ብሎ ይልክባት እንዲህ ብላ ቀረች። እሱም በዚህ አዘነ። ነገሩ እየተፋፋመ ሄዶ ፍርድ ይደረግባት ተጠየቀ። ብዙዎች መሳፍንቱ መኳንንቱ ያንተ ሚስት አንተን እንዲህ ብላ ከቀረች የኛ ሚስቶችማ ምን ሊያደርጉ ነው? ሽሮ ጠብሶ የሚሰጠን ማናገኘ። አሁን አንድ ውሳኔ መደረግ አለበት ብሎ አቀረቡት። ማለወለቹ እንዴት ሚስጥራታቸው ለስንጠው ለምን እንዳንተ ያለ ንጉሥ እንዴት ብቻውን ይቀመጣል? ከምትገዛው ከ127 አገር ሴቶች ይመረጡና በቁንጅናዋ የበለጠችው ንግሥት ትሆን አሉት። ከዚያ ሲመረጥ በመጨረሻ 3 ተገኙ። ከ3ቱ ደግሞ አስቴር የምትበልጥ ሆና ተገኘች። አስቴር ተጠርታ ወደ እልፍኝ ገባች። ግን መርዶክዮስ በዚህ ጊዜ ዘሯን እምነቷን እንዳትገልጥ አዟት ስለነበረ አልተናገረችም። እነዚያ ውስጥ ነበረች። ይህ በዚህ እንዳለ ሐማ መርዶክዮስን ለመግደል ባደረገው ቁርጥ ሐሳብ ጠንክሯልና ወደ ንጉሡ ቀርቦ ንጉሥ አንተ በምትገዛው በዚህ በ127 አገር አንተን የማይወድ ሕዝብ አለ። ያንተን ትእዛዝ ያንተን ሕግ የማያውቅ የማይጠብቅ ሕዝብ አለና እኔ እሱን ላጥፋልህ። ይህን ከፈቀድክልኝ ደግሞ 1000 መክሊት ወርቅ በቤተ መንግሥት ገቢ አደርጋለሁ አለው። አንተ የምታጠፋልኝ ጠላቴን ከሆነ ለምንድን ነው ገንዘብ የምትከፍለኝ? ገንዘቡም ላንተ ይሁን ያሰብከውን ማድረግ ብሎ ንጉሥ የሚፈርምበትን የጣት ቀለበቱን አውጥቶ ሰጠው። አሁን ወጥመድ ያዘች አለ። ሐማ ወጥቶ ንጉሡ በሚገዛው በ127 ሀገር ያለ የአይሁድ ዘር ሁሉ በአንድ ቀን መጋቢት 14 እና 15 ቀን እንዲጠፋ ብሎ አወጀ። መርዶክዮስ ይህን ሰምቶ ልብሱን ቀዶ ሄዶ ያለቅስ ጀመር። ቤተ መንግሥት ለመግባት ግን ልብሱን ስለቀደደ በራሱ ላይ ትቢያ ስለነሰነሰ የሚያስገባው አላገኘም። ወደ አስቴር የእልፍኝ አሽከሯን ላከ እና
እንዲህ ያለ ችግር ደርሷል። ይህንን ነገር በምንም አይነት መወጣት አለብሽ፣ ሕዝብሽን ማዳን አለብሽ አላት። እንዲህ የፋርስ መንግስት ሕግ ልዩ ነው። ሳይጠራ ወደ ንጉሱ መግባት የሚቻለው የለም። ከገባ ደግሞ ይሞታል። እኔ አልተጠራሁም በሰሞን እንዴት መግባት ይችላለሁ አለችው። አይ በየትም ቢሆን በየት መሞት ሙች እንጂ ሕዝብሽን ማዳን አለብሽ፣ ብቻ ኖሬ እጠቀማለሁ የሚለውን ነገር ተይው። ብታደርጊው መልካም፣ ባታደርጊው ግን እግዚአብሔር ሕዝቡን እሱ ፈቀደ ሊያድነው ይችላል፣ ላንቺ ይቀርብሻል እንጂ አላት። አይ ይህን ካልክ እንግዲህ ፈርደህብኛል፣ ይህን ፍርዱን እቀበላለሁ። ይሁንና እናንተም ጾሙ እኔም እጾማለሁ ብላ 3 ቀን ከምግብ ተከልክላ ከዙፋን ወርዳ መሬት ላይ ተኝታ ከጾመች በኋላ ከደንገጥሮቿ 2ቱን መርጣ አንዷን በፊት አንዷን በኋላዋ አስከትላ ሄደች። ንጉሡ በታላቅ ግርማ ሙሉ ልብሱን ዘውዱን ተቀዳይቶ ዙፋን ቁጭ እንዳለ ስትገባ ሻያት በቃ ተብረከረከችና ወደቀች፣ እንደሞተች ነች። እሱም ደነገጠ። እግዚአብሔር ግን ወደ ርኅራኄ ስለመለሰው ከዙፋኑ ተነስቶ ወርዶ አቅፎ አረጋጋት። አሁንም እየተመለሰች አስቸገረች። በግድ አጽናንቶ በሕጋቸው ንጉሡ በወርቅ ዘንጉ ዳሰሰው ነው ከዚያ ሞት የሚያመልጥ እንጂ በቀራ ንጉሡ አይቶት የሚድን የለም። እንዲህ ያደረገላት ዳነች። እኮ ለምን ነበር የመጣሽ አላት። አይ ዛሬ አልነግርህም፣ ዛሬ የምነግርህ ግብዣ በቤቴ አዘጋጅቻለሁ። ግብዣውም በግብዣው ላይ የምትገኙ አንተና ሃማ ብቻ ናችሁ፣ እዚያ ነው የምነግርህ አለችው። እሺ አለ። ሃማን ጠሩት አለ። ሄዱ፣ በሉ፣ ጠጡ። በመጨረሻ ታዲያ ሰውስ ምንድን ነው አላት። ነገ ደግሞ ነገ ነው እንጂ ዛሬ አይደለም አለችው። በማግስቱ ተቀጠረና ሄዱ። ማታ ሃማ ቤቱ ገብቶ ንጉሥ ከኔ በቀር በዚህ ሀገር የሚያከብረው የለውም፣ ንግሥቲቱን ብትሆን ንግሥቲቱ እንኳን ዛሬ ለንጉሥ ባደረገችው ግብዣ እኔም ብቻ ነው የጠራች፣ ማንንም አልጠራችም እያለ ሲዋራ፣ ታዲያ ይህን ሁሉ ክብር ይዘህ መርዶክዮስ አስጨነቀኝ ትላለህ፣ ለምን ሐሳብህን አትፈጽምም ብለው ያቅድም የነገሯቸውን ውሳኔ ወሰኑ። እሱም አድርገዋለሁ ባለበት ቀን ያሰቡ ሳይሳካ መርዶክዮስ አደገ እና ግን ቢሆንም የንግሥቲቱን ግብዣ መቃወም አልቻለም። በሰዓቱ ተገኘ። ንጉሡ አሁንም ለምንድን ነው የጠየቅሽ? ጥያቄሽ ምንድን ነበር አላት። አይ እንግዲያው ንገሪኝ ካልከኝ እኔና ወገኖቼ በመንግስትህ ሞት ተፈርዶብናል። ምን አደረግን? ጉዳዩን አንተ አታውቀውም፣ ግን ሞት ተፈርዶብናል፣ ቀን ተወስኖብናል አለችው። ይህን ያደረገ ማን ነው አላት። ጥንተ ጠላታችን ሃማ ነዋ፣ አማሌቃዊው ሃማ ነው አለችው። ሃማ ደነገጠ። ንጉሡ መልስ ሳይሰጣት ወደ ጓሮ ገብቶ ቆየ። እስኪመለስ ድረስ ሃማ ንግሥቲቱ ጫማ ላይ ወድቆ አንቺ አነደድሽውን፣ አንቺ አብርጂው እባክሽ እያለ ሲለምን ንጉሡ ገብቶ ሲያየው ጫማዋን ታቅፏል። ደግሞ ብለህ ሚስቴን በቤት ልትቀማኝ አሰብክ ብሎ አውጣና በሰይፍ ምታዋል። አይ አላጠገቡ የቆመው ባለሟል ከሆነ ከተፈቀደ መርዶክዮስን ሊሰቅል ያዘጋጀው እንጨት አለ፣ እዚያ ላይ ሄድና ይሰቀላለው። ወዲያውኑ ሄዶ ለመርዶክዮስ ባዘጋጀው ወጥመድ እሱ ገባበት። እንግዲህ ነገሩ እንዲህ ሆነ። ግን ወረቀቱ ተበትኗል። አዋጁ በሞላው በ127 ሀገር ተበትኗል።
መጋቢት 14 ቀን እስራኤል ሊጠፉ ተብሏል። ለዚህ መድኃኒቱ ምንድን ነው አለችው። አይ አሁንማ እንግዲህ ስልጣኑን ላንቺና ለመርዶክዮስ ሰጥቻለሁ፣ የማኅተም ቀለበቴንም ሰጥቻችኋለሁ፣ የዚያን ማፍረሻ ጽፋችሁ በቶሎ ላኩ አለ። የማን ማፍረሻ ጽፈው ላኩ። ይጠፋሉ በተባሉበት ቀን መጋቢት 14 ቀን በጠቅላላው በየደረሱበት ሁሉ የንጉሱ የድህነት አዋጅ ደርሶላቸው መጋቢት 14 15 ጠላቶቻቸውን አጥፍተው እነሱ የዳኑበት ቀን ነው። መጽሐፈ አስቴርን አንብቡ። ምን ከሞላ ጎደል አልፎ አልፎ ነው የጠቀሱት ነገር ነው። እኔን የሚያሳስብኝ አሁን የአስቴር ቃል ነው። በይነምንት ተሰጥነ አነ ወሕዝቤ ወኮነ ለሞት፣ እኔና ወገኖቼ ለምን ተሸጥን፣ ለምን ለሞት ተላልፈን ተሰጠን ስትል ያቀረበችው ጥያቄ ነው። በአሁኑ ጊዜ ሁላችንም የምናውቀው ልንጠይቅበት የማይገባን ግልጽ ሁኔታ ነው የሚታየው የዓለም ፖለቲካ፣ ይልቁንም የኢትዮጵያ ፖለቲካ። ሌላው ዓለም ሁሉ ምክንያት አለው። የእኛ ግን ምክንያት አልባ ፖለቲካ ነው አሁን የሚንቀሳቀሰው። እጅግ በጣም አስቸጋሪ ነው። መንፈሳዊነት የለም፣ ስጋዊነትም የለም፣ ሁለቱም የሉም። ይሄ ነው የሚባል ነገር የለም። እንዲህ ብል ያው በራሴ ከገመድ ከመጠምጠም በስተቀር ማትርፈው ነገር የለም። ሁላችሁም የምታውቁት ነው። ያለንበት ሞት አፋፍ ላይ ነው። የሃይማኖት ወራሪዎች ፖለቲካውን ተገን አድርገው ይህንን ኦርቶዶክሳዊ ክርስቲያን የሚባለውንና ቤተ ክርስቲያኑን ለማጥፋት እየታጠቁ ነው፣ እየተዘጋጁ ነው። የኛዎቹ ደግሞ ጉልበቱ ጠፍቷል፣ እንዳልነበር ሆኗል። በጉልበት መከላከል አይቻልም። ያቀርቶ ማረን እግዚኦ መሐረነ ክርስቶስ ማለት እንኳን ተከልክለናል። ይህን እንኳን አተናል። ማረን ማለት እንኳን እየተገረፍን ማልቀስንም ተከልክለናል። ይህንን የሚያደርገው ደግሞ መንግስት አይደለም። እንደ እውነቱ ከሆነ ስለዚህ መንግስት የሚወቀስበት አይደለም፣ የሚታማበትም አይደለም። ካህናት ናቸው ይህን ስራ የሚሰሩት። የቤተ ክርስቲያኒቱ አባቶች ናቸው ይህን ስራ የሚሰሩት። ልዩ ልዩ የሃይማኖት ወራሪዎች እየተደራጁ፣ እኛ ግን ሞት አፍ ላይ ነው የተቀመጥነው። እነዚህ እባቦች መርዶክዮስ ያያቸው እባቦች መርዶክዮስና ሐማ ነበሩ። ታገሉ። መርዶክዮስ አሸነፈ። ያቺ ትንሽ ምንጭም አስቴር ነበረች። ትልቅ ጅረት ሆነች፣ ንግሥት ሆነች። የፀሐይ ብርሃን ወጣባት፣ ስልጣን አገኘች፣ ህዝቧን ታደገች። እኛ ግን እውነት የሚያስደነግጥ የሚያሳፍር ነገር ነው። በገዳማት የሚጸልይልን አባት የለ። በአድባራት ደፍሮ የሚያስተምር የሚናገር ሊቅ የለ። በቤተ ክርስቲያን ዕጣን መስዋዕት የሚያሰርግ ካህን የለ። ሁሉም ያጣንበት ጊዜ ነው እና ይህች ሀገር ከዓለም በፊት እንዳጠፋ የሚያሰጋ ነው በእውነት። አሁን እንደ አስቴር 40 ቀን አይደለም 50 ቀን አይደለም 3 ቀን የሚጾም ብናገኝ ይበቃ ነበር። 3 ቀን
ለመርዶክዮስ በትኛሽከባ በኩል የላከችው መልእክት በሱሳ ከተማ ያላችሁ አይሁድ ጾሙልኝ፣ እኔም ድንገጥሮችም ከእናንተ ጋር እንጾማለን ያለችው እና አሁን እኛ በአባጃችን ነው የቀረነው። ቀኑ ስላስታወሰኝ ነው ያነሳው የፈለኩኝ እና መጋቢት 14 መጋቢት 15 ይጠፋሉ በተባሉበት ቀን እግዚአብሔር ምሕረት አደረገላቸው። ሰዎች ፊታቸውን ወደ እግዚአብሔር ከመለሱ ምሕረት ከጠየቁ እግዚአብሔር ምሕረት ልማዱ ነው። በተለይ በኢትዮጵያ ይሄ የነበረ ስንቅ ነው። ኢትዮጵያ ከጊዜ ወደ ጊዜ የተለማመደችባቸው ጊዜ ሁሉ ምህላ መያዝ የኢትዮጵያ ስንቅ ነው። መልስ ማግኘትም የእግዚአብሔር የቸርነቱ ምጽዋት ነበረ። አንድ ቀንም ቤተክርስቲያን ካህናትና ምዕመናን አንድ ላይ ተገኝተው ስዕለ ማርያም መስቀል አቅርበው ያደረጉትን የምህላ ጸሎት እግዚአብሔር አልቀበልም ያለበት ጊዜ የለም። አሁን ግን ይህ እንዳይደረግ ነው የያዝነው እኛ ሁላችንም። እስኪ እግዚአብሔር አይምሯችንን ወደ ልቡና ወደ ማስተዋል እንዲመልሰውና ይቅር በለን ለማለት እንዲያበቃን ሁላችንም ፊታችንን ወደ እሱ እንመልስ እና እንጸልይ ነው የምለው። ምነው አንዷን ተዋት? ምነው አንዷን ተዋት? የምትቀድመው እኮ ያይት ናት። የምትቀድመው እመኒ ዓይንህ ከዘየማን ናት። የቀኝ ዓይንህ ምክንያተ ስህተት ሆና ብታስቸግርህ አውልቀህ ጣላት የሚል እናውቃለን ባዮች ነንና እናውቃለን ባዮችን ተከትሎ ሰው ገደል እንዳይገባ እኛ ምክንያት ስህተት የምንሆንበት ከሆነ እኛን ትቶ የራሱን መንገድ እንዲከተል ያዘዘ ጌታ። እናውቃለን ባዮች ካህናት፣ መምህራን፣ ሊቃውንት እነሱ ናቸው። ዓይን፣ እጅ፣ እግር ካህናት አየንት ይሁን እግዚአብሔር የእግዚአብሔር ዓይኖች ናቸው እነን ትሉ የለም። ታዲያስ የእግዚአብሔር ታዲያ እውር ዓይን ያስፈልገዋል? አሁን እኮ እውር ዓይን ነው የከበበው እግዚአብሔርን። እውር ዓይን ነው የከበበው እግዚአብሔርን። ስለዚህ ክርስቲያን ነን ባዮች ነን። ይችን ቤተክርስቲያን ይችን ሀገር ያጠፋናት ምን አለበት እንዴ? ቤተክርስቲያን ለልማት ብለን አውጀን፣ ቤተክርስቲያን ለትምህርት፣ ቤተክርስቲያን ለጸሎት፣ ቤተክርስቲያን ለጾም ለትሩፋት መሆኗ ቀርቶ ለልማት አዎ ፎቁ ተሰራ፣ ዙሪያውን ማን ነው የገባበት? አትነግሩኝም? ማን ነው የገባበት? እንደሱ ነው። ታዲያ በቤተክርስቲያን እኮ ሁለታችንም አንድ ላይ ነው የምንሰግድ ማለት ነው። ሁለታችንም አላሁ አክበር እንልባታለን ማለት ነው። ይሄ ነው መሰናክል ሳይመጣ አይቀርምና መሰናክል ለሚመጣበት ለያ ሰው ወዮለት። ለዚህ እናንተ ጥንቃቄ ማድረግ አለባችሁ ነው ያለው። አቅፈነው ነው የቆምነው።
አሁን ቤቱ ወይም ቤተ ክህነት የሚባለው ሌላ እርምጃ ሌላ ዘመቻ ነው ያለው። ህዝበ ክርስቲያኑም አብሮ አቅፎት እየዘፈነ ነው። ጥፋቱ ግን በቤተክርስቲያን በአገሪቱ ላይ አስጊ ሁኔታ ላይ እየደረሰ ነው። ይህም እኛ ቤት አልመጣም ዛሬ ወደ አድራ ብለን ካልሆነ በስተቀር በጅማ በይሉባቡር በምዕራብ ወለጋ የደረሰው ሁሉም በር እያንኳኳ ነው። ነገር ግን እንዳልኩት ሌላ አይደለም። ታጠቁና ብድራቸውን መልሱ አይደለም እኔ የምለው። አቤት እንበል ወደ እግዚአብሔር ወደ አዳኛችን አቤት እንበል ነበር። ታዲያ ይህንን የማስተምሩ ካህናት ለምናችን ነው የምንሸከማቸው? ሁሉ ከመንገድ ውጭ ነው የሚሄደው የሚጮኸው። መንገዱን ጠብቆ አይሄድም። ባይታዊ ይመጣል፣ ሰውነቱን ይገርፋል፣ ደረቱን በድንጋይ ይደበድባል፣ ያቆሳል፣ ያደማል። አልተጠየቀም። እግዚአብሔር እንዲህ አድርጎ አላለም። አልተጠየቀም። ከሆነ ባለበት ሆኖ አቤቱ ይችን ሀገር ይቅር በላት ቢል ጸሎቱ ፊት ለፊት ሰንጥቆ የእግዚአብሔር ፊት ይደርስ ነበር። ይሄ የኛ አይደለም። የኤልዛቤል ካህናት በነቢዩ ኤልያስ ፊት መስዋዕታቸውን አቅርበው ሲማጸኑ ያ ዝም ቢላቸው በሰይፋቸው ይፈቁ ባለንጋቸው ይገረፉ ነበር ይላል። ደም እስከሚፈሳቸው ድረስ ሰውነታችን ሳይቀር ሰዋልን ለማለት። ዛሬም እንደዚህ አይነት ነገሮች አሉ በእኛ ቤተክርስቲያን የሚታዩ። በድንጋይ ደረታቸውን የሚደበድቡ፣ በገመድ ሰውነታቸውን የሚገርፉ። እግዚአብሔር አላለም እና አሁንስ ይልቅ እየተመካከርን አቤት ወደምንልበት መንገድ ብንመለስ ነው የሚሻለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ስብሰባችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ እንድትሰውረን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ወትሮም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተባረክሽ፣ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ይመስገን። ደስ ያለሽ ጸጋን የተሞላሽ እመቤታችን እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ይቅር ለዘላለሙ አሜን። ሰላም ለኪ
ቸሪቱ አማላጅቱ ማምላክ እመቤታችን ቅድስት ድንግል ማርያም ሆይ ስለ ኃጥአን ሁሉ በአብ በወልድ በመንፈስ ቅዱስ ዙፋን ፊት በምታቀርቢው በአማላጅነትሽ እኛንም አገርሽን ኢትዮጵያንም ቤተክርስቲያንሽንም እንድታስቢልን እንድታማልጅን እንለምንሻለን እንማልድሻለን። ቸሪቱ አማላጅቱ አገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ብለሻል። አባቶቻችን ሁሉ በቃል ኪዳንሽ ተማጽነው በረድኤትሽ ታምነው ነው የኖሩ። ሰአሊ ለነ ቅድስት ብለው ያፈሩ አንድ እንኳን የለም። ሁሉም ሰአሊ ለነ ቅድስት ነበር የሚሉሽ። አንቺም እርዳታሽን አልቀነሽባቸውም፣ ምሕረትሽን አላጎደልሽባቸውምና ዛሬም እንደነሱ ባንሆንም በእነሱ ጸሎት በእነሱ አማላጅነት እኛንም እንድታስቢን በአብ በወልድ በመንፈስ ቅዱስ ዙፋን ፊት እንድታስቢን እንድታማልጅን እንለምንሻለን እንማልድሻለን። ቸር እግዚአብሔር አምላካችን ሆይ በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን እንደምናየት፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም አለሽ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ለዘላለሙ አምላካችን አምላካችን መድኃኒታችን ኢየሱስ የአባቶቻችን ሐዋርያት ታዘዛቸው ከልጅነት ያላቸው ከኃጢአት የተመታችሁት ማኅበሩን በምናገረ እግዚኦ መሐረነ Amen.